ሞተ ተብሎ የመጣው ሬሳ ጋር እሱ ይህን ሁሉ ያቀነባበረው ይህን ሞት ሌላ ሰው ነበረ፣ የሌላ ሰው ሬሳ ነበር አቀነባብረው ከእህቴ ጋር ሆነው አቀነባብረው ሌላ ሬሳ ነበረ። ወርቁ እንዳቃጠለው ሌሊት ላይ በጄሪካን ነገር ይዞ እንደሄደ ብሎ ታፈሰ ይህን ነገር አበሰረ። ከባለቤቱ ጋር የነበረውን ነገር ሁሉ ሲያስታውስ ምናምን ነገር በቃ ይህ ማለት ህይወቴ ላይ እንደመጣ ነው ብሎ ከዛ በኋላ እሱ ተቀበላቸው። ታፈሰ ይህን ነገር ወርቁ እንደዚህ ያደረገ ብለው አብረው ከሲስተር ጋር ሆኖ ከእህቴ ጋር ሆኖ ይህን ነገር አብረው ነው ያሴሩት። ታፈሰ ከእህቴ ጋር ምንድነው አሁን ወርቁን በዛ መሰረት አንዳርጋቸው ያንን ተነሳስቶ አድርጎ ለነሱ ወርቁን መሸጥ አለበት። ታፈሰና እህት ሲጀመርም ያን ሐሳብ ይዘው ከመጡ ሲጀመርም እንጨት ቤቱን ያቃጠሉት እነሱ ናቸው ማለት ነው። እዛ በተጨማሪም የአሞቴ ጎሳ እንትንም ነው ወርቅም ጭምር ውድ ማዕድንም ጭምር ነበረ ለነሱ የሰጧቸው። አንዳርጋቸው ወርቁ ላይ እንዲነሳሳና በበቀል ምክንያት እሱ ላይ ወርቁ ላይ ሆነ ነገር እንዲያደርግ ትፈልግ ነበር። ታፈሰ አሁን ራሱ ከልዑል መበረዝ ልዑል እንደዚህ ለመሆኑ ታፈሰ እጁ አለበት። በእኛ ቤት ንብረት በእኛ ቤት እንትን የተነሳ ሰው ታፈሰ ማለት ዛሬ እንደዚህ አይነት መሰሪና መጥፎ ሰው የሆነው ከዛ ተነስቶ ነው። እዚህ ወርቁ በህይወት አለ፣ የተቀበረው ሬሳ ግን የሌላ ሰው ነው። የተቀበረው ሬሳ የሌላ ሰው ነው። ምንድነው ያገናኛችሁ? ምንድነው አንድ ላይ ያደረጋችሁ ነገር? ልዑልና አሁን እንግዲህ ገረሙ ስላለ ሁለቱ ሰላም ፈጥረው ሌላ አዲስ ነገር ሊገኝ ይችላል። እንዴት ነው ተመልሳችሁ የተገናኛችሁት? ልዑል ህመም ውስጥ ነው ያለው። ልዑል ኃይለኛ ህመም ውስጥ ነው ያለው። በዚህ በኃይለኛ ህመም ውስጥ እኔ የልዑልን መታመም አታውቅም? አሁን ምን ነው ታሟል? ምን ልዑል እንደታመመ ታውቃለህ? አንተ እነሱ ጋር የተደበቀ ለልዑል መፍትሄ ሊሆን ይችላል ብለህ የምታስበው የሆነ ነገር ከሌለ በስተቀር ሁለቱን ለማስማማት በምንም አይነት መንገድ ልታስባቸው የእሱ ህመም እንግዲህ ብዙ ሚስጥር አለው ማለት ነው። እኔ አላውቅም። አንተ በተጨባጭ እንዲታማል እንዴ እንሂዳለን። ታዲያ ለሱ መፍትሄ መስጠት ካልሆነ ያበደ ሰውም አለ። ከዛ ከፋሚሊ ውስጥ እንትን ያሉ ያበዱ አሉ። ከማበድ አልፎ ደግሞ ጥቂቶቹ ህይወታቸውም የጠፋ አለ። ከእናንተ ጀርባ ምን እንዳለ ለመናገር እስከፈቀዳችሁ ድረስ ከኛ ጋር ነው። ቅድም በአባቱ ጉዳይ ነው እየታመመ የመጣው ስትለን ነበር እንዴ? ታፈሰን የሚያክል ሰውዬ እዚህ ጋር እያዋሸን ያለው ለብቻው ተወስዶ ተገሎ እዛ ሰው ጋር ቢያንስ ለ3 ቀን ምናምን ይቆያል። እንግዲህ ምን ማጋ ነው የሚቆየው? ከአያትዬ ጋር ይህን ስርዓት አሁን አይደለም ለዘመናት እየተወራረሰ የመጣ። ስለዚህ እኔም አሁን ልዑል ለመሰል ማንነት ፍለጋ ከመጣ ሰዓት በኋላ የሚሰማቸው ነገሮች ሁሉ ነገር አዲስ ይሆናል ማለት ነው። ማለት ምን አውቃለሁ እየዋሸሁት ነው ማለት እንዴ? ምንድነው እያለ ያደረጋችሁት? እኔ አጎቱ ጋር የተደበቀ ሚስጥር እንዳለ ታውቃለህ ማለት ነው። ምክንያቱም ነግሬሃለሁ። እሺ እኛ ማንን እንመን? በምን ጉዳይ ነበር ስታወሩ የነበረው? የሚያስፈራ ነገር አለ? ከነሱ ጋር የምታወራው ከኛ ጋር ማታወራው ነገር አለ? እውነት አለ የምትሉ ከሆነ እውነትም ለኛ ችግር ለኛ ጭንቀት መፍትሄ እያበጃችሁ ከነበረ ለየብቻ ላውራችሁና እውነቱን ንገሩ። አሁን ግን ትንሽ ከባድ የሚያደርገው ያ ሁሉ ዱብዳ ወርዶበት አጠገቡ ሆነ የመፍትሄው አካል ከመሆን ይልቅ ከሌላ ሰው ጋር እየተገናኘ ስለሱ መፍትሄ መወያየት ምን አይነት እውነት ነው ይሄ? ልዑል ከመታመሙ በፊት መድኃኒት ፍለጋ ከወጣ በሽታውን የሚያመጣው አንተ ነህ ማለት ነው። አንተ ደግሞ እኔን ተከታትለን የተገናኘ ምን አይነት ነገር እየነገርክኝ? ታፈሰ ምንም ፈራው የደበቃችሁት እውነት ከሌለ ለየብቻ ላውራችሁ ውጣልኝ እባክህ ተነስ። ፍሬውን ስለምፈልገው ነው የዚህ ነገር ፍሬውን ስለምፈልገው ነው አሁን ከዚህ ጋር በሰላም የምናወራው። አቶ ታፈሰ አንድ ይወጣልኝና ላውራው። ምንድነው? ለምንድነው እኔ የምወጣበት ምክንያት ምንድነው? አልገባኝም። አጎትሽና ታፈሰ እንዴት ማቲ ስለህ እናንተ ከምን ይሰራሉ? መጡ። እንዴት ነው የዛሬ 2 ወር ለተፈጠረ በሽታ ዛሬ ቁጭ ብለህ መፍትሄ የምትፈልገው? እስካሁንም መፍትሄ እየፈለግኩ ነበር። ደግሞ ሲወጣ ጭራሽ እሱን ለማጥቃት ነው እየተዘጋጃለሁ። በተለይ ደግሞ እናቴ መኖሯን በቃ ከሁሉም በላይ ቀለበቱ ስላወለቀ አብዶ ታሞ ሞተ ነው የምትይኝ? እዚህ ቀለበት ከሆነ አሁንም ደግሜ ደጋግሜ የምነግረው ለምን አይሞት?
በትክክል ቀኑን አላውቅም፣ ግን ወይ 4 ወይ 5 ወር አካባቢ ከአንተ ከራቀ ከዛ በኋላ ብታደርገውም ጤንነት አይመለስም። እኔ እንጃ እኔ ልዑል እንዲሆናል ብዬ አስቤ አላውቅም። ራሱን ስቷል፣ በቃ አብዷል። ምንም ጤነኛም አልነበረም። ኖርማል እንትን ይሄ ፊዚካል ህመም ብቻ ሳይሆን ሜንታል ህመም ጭምር ነበረ። ሐሙስ ዕለት ማታ ልዑል ሲመጣ እዚህ ቤት ላይ የነበረው ነገር ምንድነው የሆነው? ትንሽ ቆይቶ እሷ ላይ ቦክ ይላል ደግሞ የሆነ ወሰድ ያደረገውና መልሶ እንትን ይለዋል። እሱ ላይ ደግሞ ቦክ ይላል። ሁላችንም ለሴምራ ጎሳ አባል ለሆኑ ሰዎች በሙሉ እንትናቸው ኮከባቸው ተቆጥሮ ምናምን በስነ ስርዓት ይሰራል። ያ ቀለበት እንዲህ ዝም ብሎ አውጥቶ የጣለውን ቀለበት ያንሳና ማድረግ እንኳን ቢያቅተው አንቺ ወደ ጤንነቱ እንዲመለስ ከፈለግሽ፣ ነገ እንዲጦርሽ ከፈለግሽ፣ በሱ ማልቀስ ከፈለግሽ መንፈስ ነው እውነት ለመናገር። ስለዚህ እኔ እዚህ ቀለበት ላይ ባለ መንፈስ አይደለም የምኖረው። ምንድነው በቃ ቀኔ ከደረሰ ነው ሞቶ ምናምን ብሎ ሄዳ። የዚህ ቀለበት ሚስጥር ስለምታውቂያለሽ ያን ያህል ዓመት ጠብቀሽ የሰጠሽ በቃ የስራ ጫና ሲበዛበት ረፍት አጣ ጭንቅላቱ የሆነ ሐኪም ቤት ወሰዱልኝ ብዬ ለሚኪ ነው የደወልኩት። ጠዋት ተነሳለ ስራ አለብኝ አለ። እንዲሁ ጸበል እንሄዳለን። ምን ሆንኩና ነው ጸበል የሚሄደው? ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ተመልሰናል በሌላ ቪዲዮ። የቻልነውን ሁሉ ያው ሰሞኑን ያጋጠመን ነገር በትክክል እንዳናስብና ነገሮችን በትክክል እንዳናደርግ እያደረገን ነበር። ከፍተኛ ጭንቀት ውስጥ ስለነበረ አሁን ግን በተረጋጋ ስሜት ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? ከልዑል ጀርባስ ከልዑል መታመም ጀርባስ ያለው ነገር ምንድነው? እውነት እንደተባለው ቀለበቱን በማውለቁ ነው የታመመው ወይስ ከዛ ጀርባ ቀለበቱን ማውለቁን እንደ ምክንያት ተጠቅመው ሌሎች ሰዎች እሱን ለማጥቃት፣ እሱን ለመግደል፣ እሱን ከዚህ ስራ ለማሰናከል የሚፈልጉ ሰዎች ያንን እድል እየተጠቀሙ ነው የሚለውን ነገር ለማረጋገጥ ብዙ ጥረቶችን እያደረግን ነው የምንገኘው። ተመልካቾቻችን ያገኘናቸው መረጃዎች አሉ፣ እጅግ በጣም አስደንጋጭ የሆኑ መረጃዎች። በእርግጥ ሙሉ በሙሉ ይሄ ሰው ነው የመረዘው የሚለውን ነገር፣ ሰው ነው እንደዚህ እንዲታመም ያደረገው የሚለውን ነገር ለማረጋገጥ አልቻልንም። ፕሮሰስ ላይ ነው ያለነው። ቀለበቱን በማውለቁ ሊሆን ይችላል እንደዚህ እየሆነ ያለው፣ ግን የተረጋገጡ መረጃዎች ባይሆኑም ያገኘናቸው መረጃዎች አሉ። በትላንትናው ቪዲዮ እንደተመለከታችሁት የልዑል አጎት ገረመው ከታፈሰ ጋር የነበረውን ቆይታ አይታችኋል። እንግዲህ ፍጹም ባልተጠበቀ መልኩ ለመገዳደልና ለመሰዳደብ፣ ለመደባደብ የሚፈላለጉ ሰዎች፣ እርስ በርስ ከፍተኛ የሆነ ጥላቻ ያለባቸው ሰዎች በሚያስደነግጥ ሁኔታ አንድ ላይ ቁጭ ብለው አግኝቻቸው ነበር። አይታችኋል የተፈጠረውን ነገር። ሁለቱም በፍጹም የማይገናኙ ምክንያቶችን ያቀረቡልኝ፣ በፍጹም የማይገናኙ ምክንያቶችን ያቀረቡልኝ። ለምንድን ነው የተገናኛችሁት ስላቸው ገረመው በልዑል ህመም ጉዳይ ለመወያየትና መፍትሄ ለማበጀት እንደሆነ፣ ታፈሰ ደግሞ ሁለቱም ቤተሰቦች አጎቱንና ልዑልን ለማስማማት እንዲሁም እርቅ ለማውረድ ነው የተገናኘ ነው የሚል ነገር ነበር ያነሳልኝ። ትልቅ ፍንጭ ነው ይሄ፣ ትልቅ ፍንጭ ነው። ሆን ብለው ሊዋሹን አይችሉም። ወይ ደግሞ ሆን ብለው እየተጣሉና እርስ በርስ የተጨቃጨቁ በመምሰል የራሳቸውን አካሄድ እየተጠቀሙም ሊሆን ይችላል የሚሉ አንዳንድ የባልደረቦቻችን ሀሳቦች ነበሩ። ያንንም ነገር ለማረጋገጥ ብዙ ጥረቶችን አድርገናል፣ ብዙ ነገሮችን አውርተናል። ገረመውን በቃ ሌሊቱ ሙሉ ስናናገረው ነበር። በመጨረሻም የተፈጠረውን ነገር በሙሉ ለመናገር ፈቃደኛ ሆኗል። ተመልካቾቻችን ከልዑል ጀርባ፣ ከልዑል መታመም፣ ከልዑል ህመም ጀርባ ያለውን ነገር እውነታውን እናገራለሁ ብሎ ዛሬ ረጅም የሆነ ክርክር፣ ጭቅጭቅ ካደረግን በኋላ ከዚህ በኋላ እኔ ያዝኩትን ነገር የደበኩትን ሚስጥር ከዚህ በላይ አፍኜ መቆየት አልችልም፣ ይበቃኛል ብሎ ለመናገር አጠገባችን ይገኛል። ከባልደረባችን ኤርሚያስም እንግዲህ የቻለውን ሁሉ እያደረገ ነው የሚገኘው ልዑልን ወደ ጤናው ለመመለስ፣ ከጀርባ ያሉትን ሰዎች ከጀርባ ያሉትን ጠላቶቹን ለማጋለጥ የቻለውን ሁሉ ነው እያደረገ የሚገኘው። ተመልካቾቻችን ይሄ ሚስጥር ምንድነው የሚለውን ነገር አብራችሁን ቆይታችሁ እስከ መጨረሻው ድረስ እንድትከታተሉ እጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ጊዜ። አሁን እንግዲህ ቤተሰቦች እየተፈጠረና እየሆነ ያለውን ነገር ሁላችንም የምናውቀው ነገር ነው።
አሁን ላይ ጊዜ የምናባክንበት ወይም ደግሞ ወደዛ የምንልበት ጊዜ አይደለም። በዋነኛነት ታርጌት አድርገን እየተንቀሳቀስን ያለ ነው የልዑል ጤና መመለስ አለበት በሚለው ነው። ሁላችንም በየቦታችን ማድረግ ያለብን ነገር በሙሉ እያደረግን ያለ ነው። ትላንት ማታ ደግሞ የተፈጠረውን ነገር ያው ጓደኛዬ ባልደረቤም ያለውን ነገር ለመጥቀስ ሞክሯል። በጣም ብዙ ጭቅጭቅ ነበር። በጣም ከባድ የሆነ ጊዜ ነበር ያሳለፍነው። እንደምታውቁት ከሆነ በእኔ በኩልም ብዙ ነገሮች እየተሰሩ ነው ያሉት። ከዚህ በፊት ሁሉ ነገራችን ትኩረታችን የነበረው አሞቴ ጋር ነው። አሞቴ የሆነ ነገር አድርጓል፣ አሞቴ የሆነ ነገር ፈጥሯል የሚል ነገር ነበር። በዚህ በኩል ደግሞ በልዑልም በኩል ስንመጣ ደግሞ በሴምራ በኩልም ትላልቅ ፍንጮች እየተገኙ ነው ያሉት። በዋነኛነት ደግሞ ከዚህ ቀለበት ጋር በተነሳ ነው። አዎ አሁንም ደግሞ አለው እኛ በዚህ ቀለበት እምነት የለንም። ይሄ ቀለበት እንዲህ ነገር ያደርጋል ብለን አንገምትም። ነገር ግን በብዛት የምናገኛቸው የሴምራ ሰዎች ይሄ ቀለበት አዎ ፓወር አለው፣ በመንፈስ የሚጠበቅ ነው ብለው ሙሉ በሙሉ የሚተማመኑበትና የሚያምኑበት ነገር ነው ያለው። ያ እንደዛው ይቀጥላል። ነገር ግን እኛም ሁሌም እንደምናስበው ከኋላ የሆነ የተሰራ ሴራ አለ፣ ከኋላ የሆነ የተደበቀ መረጃ አለ ብለን ነው የምናስበው። ያን ነገር ደግሞ አጣርቶ የማቅረብ እኛ ኃላፊነት ነው። በመጀመሪያ ደረጃ ደግሞ የምናደርገው ትናንትም በብዛት ከአንተ ጋርም ስንጨቃጨቅ የነበረው ነገር ይሄ ነው። በመጀመሪያ የሚያስፈልገን የልዑል ጤና መመለስ ነው። የልዑልን ጤና ለመመለስ ደግሞ ብዙ ጊዜ እየፈጀብንና ብዙ ነገር እየፈጠረብን ያለው ነገር ሁሉም ሰው በየራሱ የደበቀው ሚስጥር አለ። አንተም ለረጅም ሰዓታት ማየት ይቻላል ብዙ ነገር ነው በመካከላችን እየተፈጠረ የነበረው። በመጨረሻም ተስማምተክ ነገሮችን ለማውራት ፈቃደኛ እንደሆንክ ተናግረሃል። ነገሮችን በደበቅን ቁጥር አንድ ነገር እንድታውቅ እፈልጋለሁ። ልዑል አንድ ቀን ባለፈ ቁጥር እናንተ እንደምታምኑት ቀለበቱ ቀን በገፋ ቁጥር የሆነ ነገር ይደረጋል፣ ያ ሰው እያመመው እየባሰበት ነው ይሄዳል ነው እያልክ ያለው። አንድ ሚስጥር በደበቅ ቁጥር አንተ ልዑል በሽታው እየባሰበት ነው የሚሄደው። እንደምትሉትም ላይመለስ ላናገኘውም እንችላለን በዚህ አካሄድ። እውነት ነው። ስለዚህ አሁን ረጋ ብለህ ትላንት ማታ ሲፈጠሩ የነበሩ ነገሮች አሉ። ብዙ ነገር ነው የተነጋገርነው። ከዛ በኋላ ያለውን ነገር ደግሞ ቁጭ ብለን ከተመልካች ጋር ያለውን ነገር እናወራለን። ግልጽ በሆነ መንገድ አስረዳችኋለሁ ብለሃል። አዎ አስረዳችኋለሁ። ትናንትም ግልጽ ነው ያስረዳችሁ። አሁን ደግሞ ያለውንም ነገር ደግሞ አሁንም ግልጽ ነው ማስረዳችሁ። ምክንያቱም እኛ የልዑልን መመለስ ነው የምንፈልገው፣ ልዑል ጤናማ ሆኖ ማየት ነው የምንፈልገው ብያለሁ ከዚህ በፊትም። አሁን ደግሞ ያለውም ነገር በዛው ሂደት እንዲቀጥል ነው የምንፈልገው። እኔ አንድ ልልህ የምፈልገው ነገር አለ። ገረመው ምንም ቢሆን ልዑልን እንዴትም ይሄ የማስታወስ ችሎታው ቢነጠቅ እንዴትም አንተ ክፉ ብትሆንበት ያንተን አጎቴ ነው ብሎ ከመጥራት ያንተን አጎትነት አይፍቅም። ትክክል ነው። የአንዳርጋቸውን አባትነት አይፍቅም። ስጋ ነው። ሌላ እንደው እውነት ቢገኝም ሰሞኑን ማለት ነው ጊዜውን ፈጅቶ ግን የአንዳርጋቸውን አባትነት ያንተን አጎትነት በፍጹም ይፍቅ ሰው አይደለም። ይሄን ልጅ ማዳን አለብን ተባብረን። በዛ በኩል ያለው ነገር ታፈሰ እያለ ያለው ነገር የሚያስደነግጥ ነው። አንተን ፍጹም እንድንጠረጥረ አንተን እንደ አውሬ ነው እየሳለልን ያለው። የዚህ ሁሉ ነገር የዚህ ሁሉ ህመም የዚህ ሁሉ ችግር ጠንሳሹ አንተ እንደሆንክ ነው እየነገረን ያለው። ስለዚህ ራስህንም ነፃ ልዑልን የማዳን ጉዳይ አይደለም። አሁን ራስህንም ነፃ የምታወጣበት ጊዜ ነው። ስለዚህ የተፈጠረውን ነገር ከመጀመሪያው ጀምሮ ከአንተ ጋር ብዙ አልተጫወትንም። ከመጀመሪያው ጀምሮ የተፈጠረው ነገር እንድትነግረኝ እፈልጋለሁ። እውነት ነው፣ ችግር የለውም። እኔ ታፈሰ እንደዚህ አይነት ነገር እንደሚያደርግ እኔ በደንብ አውቃለሁ። ምክንያቱም እኔ ጋር የሚያወራው ሌላ ነው፣ እናንተ ጋር ደግሞ የሚያወራው ሌላ ነው። እሱ ታፈሰ የታወቀ ነው እንዲህ እንደሚያደርግ። ምክንያቱም እኔ ሲጀመር ትላንትም ከሱ ጋር እንደዚህ ቁጭ ብለን ለማውራት የፈለግኩት ያን ያህል ደቂቃ ቁጭ ብዬ ከሱ ጋር በልዑል ጉዳይ ካልሆነ በስተቀር ለሰከንድ ከሱ ጋር የሚያስቀምጠኝ ነገር የለም ሲጀመር ማለት ነው። ዓላማችን አንድ ነው የሚል ሀሳቤ ስለነበረኝ ነው የታፈሰን። በነገራችን ላይ ታፈሰ ዛሬ ብቻ አይደለም ሲያደርግ የነበረው ሴራ። እኛ ድሮ ፋዘር እያለ እንግዲህ እኔ ያው ብዙ ጊዜ ወደ ትምህርት ነው ማዘነበለው የነበረው እና ያን በዛን ሰዓት ፋዘር በነበረ ሰዓት ምናልባት አንዳርጋቸው የልዑል አባት ያሳደገው ምን ያለው እሱ ነው እንግዲህ አይደለ ከፋዘር ጋር ያው የነበረውን ፋዘር በዛ ሰዓትኛ እዛ አካባቢ ላይ ከነበረው ያው ስለኔ እንግዲህ ማወቅ ከፈለጋችሁ በደንብ እስካሁን እንግዲህ ምንም እንትን እንዳላለ ነው እየነገራችሁ ያለችው። እኔ አሁን ከዚህ ከእውነታውን ሳል ከመነሻው ጀምሮ እውነታውን ነው እየነገርኳችሁ አሁን እሱን ነው የምፈልገው። ስለዚህ የኛ ድሮ በቤተሰባችን እዛ አካባቢ ካሉት ማህበረሰቦች የተሻለ ኑሮ አላቸው የተሻለ እንትን አላቸው ከሚባሉ ሰዎች የኛ ቤተሰቦች ነን እና ፋዘር ደግሞ ለዚህ ትልቁን
ኃላፊነት የወሰደ ሰው። ፋዘር በጣም ጠንካራ ሰው ማለት ሰርቶ እንድትሰራ የሚያደርግህ ምክንያቱም እሱ በፊት ያለህበትን ላይፍ ልጆቹ እንዳያልፉ የሚፈልግ ሰው ነበር እና ሁላችንም ጠንክረን የተሻለ ህይወት እንድንኖር የሚፈልግ አባት ነበረ የነበረን እና በዛ እንደውም ሌላው ቢቀርኛ እዛ አካባቢ እኔ ትዝ ይለኛል ልጆች ሆነን ሌላው አካባቢ ላይ ካሉት ልጆች እኛ የተሻለ እንደው በኢኮኖሚ ብትል የተሻለ ልብስ የተሻለ ጫማ ሁሉ እናደርግ ነበረ። ምክንያቱም ኢቨን እንደውም ፋዘር ከዚህ አልነበረም ከዛው ከተማ ላይ አልነበረም ከዛች ከተማ ላይ ሳይሆን ትልቅ ከተማ ከአዲስ አበባ ምናምን ነበር ልብሱ ራሱ እየተገዛልን እየመጣ ምናደርግ የነበረው ማለት ነው። ስለዚህ በልጅነቱ ነው ወደ እንጨት ሙያም የገባው እሱ በልጅነቱም ነው ፋዘራውን በልጅነትም ነው የእንጨት ሙያን እንትን ማለት እሱ ከልጅነት ጀምሮ ነው ስራን የሚሰራ የነበረ። ስለዚህ ከኛ ቤት ውስጥ ደግሞ ያው ትልቅ የነበረው ማነው አንዳርጋቸው ታላቅ ወንድማችን እሱ ነው እና የፋዘርን እንደውም እንትኑን ይረከባል ብለን የምናስበው ማለት ነው። ይሄ ጥረቱን ፋዘር የሚያደርገውን ነገር አንዳርጋቸው ነው ይረከባል ብለን የምናስበው እና ከሱ ጎን ሆኖ ሙያዎቹን ከስር ሆኖ የሚያየው አንዳርጋቸው ነው። እኔ ያው እንደታወቀው እኔ ብዙ ጊዜ ልጆኛው ከመጫወት ምናምን ትንሽ ደግሞ ነፍስ እያወቅኩ ስመጣ ትምህርት ነገር ላይ ማተኮር ጀመርኩኝ እና ይሄ የፋዘርን ብዙም የሙያው ላይ ማተኮር አልነበረኝም። ጎርቶኛል በእርግጥ እንደዛ ሙያ በአሁኑ ሰዓት መልመድ ማለት ምን ያህል እንደሆነ ታውቃላችሁ። ስለዚህ በዛ ሰዓት በቃ እንዳልኩ በጣም ጥሩ አቅም የነበረን ሰው ነበር። ኢቭን ልጅ ሆነን ራሱ አባታችን ምን ያደርጋል እያንዳንዳችን የሆነ ነገር ይገዛልን ነበረ በስማችን ይሄ አንተ ነው። ለምሳሌ እንግዲህ በዛ የገጠር ከተማ ላይ ትልቁ ነገር ያው ሰዎች ከከተማው ባሻገር እንደ አርብቶ አደር ምናምንም ስራ ይሰራሉ። እንደዚህ የማርባት እንደዚህ ነገር ከብት ወተት ምናምን አስተዋጽኦ ነገሮችን ፋዘር እንደዚህ ከብት በሬ ገዝቶ ይሄ አንተ ነው ይሄ የሱ ነው ምናምን ይለን ነበረ እና ምንድን ሊለን ነው ቢያንስ እንዲኖረን ተነሳሽነት የሱ ልፋት የኔ ነው ብለህ አብረህ አግዘህ እንድትሰራው ሁሉ የሚፈልግ ሰው ነበር እና ፋዘር በጣም ከሚገርም ትልቅ አስተዋጽኦ ነው ያደረገው እና እዛ አካባቢ ካለው ማህበረሰብ እኛ ትንሽ ያው ሌላው አንዳርጋቸው ምንድነው ስለ ወንድሜ አንዳርጋቸው ያንን ሙያ እንዲከታተል እንዲያደርግ የነበረው ፋዘር ነው። ከስር ሆኖ ያግዝ ይሰራ ሁሉ ነገር ነበረ። ግን አንዳርጋቸው ያው እንደ ፍቃድ ሆነና ደግሞ እሱ እንደ ፋዘር እንዲቆፍጠን ያለ ጠንካራ ሆኖ ማስቀጠል አልቻለም አንዳርጋቸው። ምክንያቱም የዋም ነገር ይሏል ታውቃለህ፣ የዋም ነገር ነው። ምክንያቱም ያ እንጨት ቤት እያለ ያ ንብረት እያለ ገንዘቦችን ያባክን ነበረ። ምንድነው የሚያባክነው? ለጓደኞቹ በቃ እነሱ ባሉት ቁጥር ገንዘብ ይሰጣል። አንዳንድ ነገር ሲጠይቁት ያደርጋል። ኢቭን የዚህ የእንጨት ሙያን አብረውት ከጎን ሆነው እየተከታተሉ እያዩ ምናምን የሆነች ነገር ሲያንሳቸው እስኪ አንተ እንዲያደርግባት እያለ ሳንቲም የሰጣቸው ትንሽ ነገር እዛ አካባቢ ይከፍቱ ነበር። ያንን ተመሳሳይ ስራ እንጨት ቤቱን ተመሳሳይ ስራ ይከፍቱ ነበር። ይሄ ደግሞ ምን ማለት ነው? ታፈሰም እሱ ነው የታፈሰም አንዱ ዛሬ እንደዚህ ጠላት ሆኖ ታፈሰ እንደዚህ የሚያደርገው አንደኛ በሱ የተነሳ ሰው በእኛ ቤት ንብረት በእኛ ቤት የተነሳ ሰው ታፈሰ ማለት ዛሬ እንደዚህ አይነት መሰሪና መጥፎ ሰው የሆነው ከዛ ተነስቶ ነው። እንዴት ነው ምንድነው አንዳንዴ የበላበትን ነካሽ የሚባል ነገር አለ። ታፈሰ የዛ አይነት ሰው ነው። ስለዚህ የዛኔ ለሌሎቹም እንደዚህ እየከፈተ ይሰጣቸው ነበር። ሄደው ያንን ስራ ከትንሽ ጀምሮ ይጀምራሉ። እንደገና ደግሞ በማቴሪያል ሁሉ ይደግፋቸው ነበር። በማቴሪያል ሁሉ ማለት ነው። ማሽኑ ሁሉ ይሰጣቸው ነበረ። ይሄንን እንግዲህ አሁን ይሄ የሆነው አባትህ ያለ ነው ወይስ አባትህ ካለፈ በኋላ ነበር? ይሄ የሆነው ነገር ለእሱ ሙያውን ስለወረሰ ሙያውን ስለያዘ እሱን የቀጠሉ ከዛ በኋላ አባቴ ካረፈ በኋላ ነው ይሄ ነገር እየሆነ ያለው። ምክንያቱም አባቴ ማያለ ፋዘር በጣም ጠንካራ ሰው ስለሆነ እንደዚህ አይነት ነገሮችን አሳልፈ አሰጥም። ምክንያቱም እሱ ቤተሰብ እንዲጠነክር ነው የሚፈልገው። ማድረግም ካለበት ሙያ አስተምሮ ምናምን ነው የሚልህ እንጂ እያወጣ ንብረት ምናምን ፋዘር አያባክንም። እኛ እንድናርግለት ነው የሚፈልገው። ከዛ በኋላ ነው አንዳርጋቸው ይህንን ነገር ማድረግ የጀመረው። ግን እዛው ያሉ ሰዎች ተመልሰው ግን ራሱን ሲነክሱት ነበር እኛ ስናይ። ምክንያቱም እኔ ከሩቅ ሆኜ ነው ይህን ነገር ማየው። ምክንያቱም ልጅም ነኝ ያኔ ትልቅ የቤተሰቡ ትልቅ እሱ ስለነበረ እኛ ከሩቅ ሆነን ነው ማለት ከሩቅ ስለ ብዙ እዛ ዲፕ ገብተን እንትናለን። ለቤተሰብ የሚያስፈልግ ነገሮችን ምናምን በዛ በኩል ያደርጋል ምናምን እሱ። ከዛ ውጭ ያሉ ንብረቶች እሱ ስለሚቆጣጠር እኛ ብዙም እንትናለን እድሜያችን ገና ስለነበር ማለት ነው። እኔም ያው ተማሪ ነኝ እንዳልኩ ትምህርት ቤት ነው ምናምን እንትን የምለው
ስለዚህ ምንድነው እንደዚህ እያደረገ ከዛ በኋላ ምንድነው መጨረሻ ላይ እነሱ ከፍተው እሱ ወደታች እየሄደ እነሱ ደግሞ እያደጉ አንድ ላይ ሆኖ መሰሪ እንደዚህ እንትን እያሉበት ተንኮል እየሰሩበት እኛ ንብረታችን አቅማችን የነበረው የፋዘር እንትን እየወረደ መጣ። የነበረውን ነገር ማስቀጠል አልቻልንም። ይሄ የፍላጎት ማጣት ነበር። ሌሎች ወንድሞችም እንዳሉ አውቃለሁ። አንዳርጋቸው ላይ ብቻ ያጫና ማረፉ ልክ ነው ብዬ አላስባም። ሌሎቻችሁ ፍላጎት አልነበራችሁም ነው የእንጨት ሙያው ላይ የመሳተፍ? አንተ በእርግጥ ወደ መምህርነቱ እንዳዘነበልክ ነገረኛል በቀደም። ሌሎቹ ፍላጎት አልነበራቸውም ነው? ከቤት ውስጥ በእንደዚህ ደረጃ እሱ ስለነበረ በፊት እኛ ምንድነው የፋዘር ጥንካሬውን እንደዚህ ከሩቅ ሆነን ከማየት ውጪ ያስቀመጠልንን ነገር በተግባር እየተገኘን የማስቀጠል ፍላጎት ብዙም እንትን የለንም። ማለት በቃ እኛ በቅንጦት ስለሆነ ያሳደገን ይህ ሙያው ላይ ሄደን በተግባር እያደረግን ምናምን እንትን አላለም። ስለዚህ ከዛ አንጻር ትክክል ነው። በእርግጥ አንዳርጋቸው ላይ ብዙ ነገር ወድቆበታል። ግን ምንድነው አንደኛ ነገር ደግሞ እኛም የውሳኔ ሰዎች እንዳንሆን ንብረቱን ማስቀጠል የውሳኔ ሰዎች እንዳንሆን እኛ እንዳልኩ ብዙ በእድሜ ምንትን ስላልነበርን ብዙ ውሳኔዎች እሱ ላይ ስለነበሩ ነው ነገሮችን እንደዛ ሲያደርግ የነበረው እና እኛም ብዙ በቅንጦት ያደግነን ብዙም ፍላጎት አልነበረን። ከዚህ አንጻር ነው እንደዚህ የሆነው ማለት ነው። ስለዚህ በዛ ምክንያት የነበሩት ነገሮች እንደዛ ተንቀባራችሁ ያደጋችሁ ልጆች ኢኮኖሚው የነበራችሁ የገንዘብ አቅም እየተሸረሸረ መጣ። ምን ተፈጠረ ከዛ በኋላ? ምክንያቱም ተመልካቾቻችን ይህን እያወራን ያለ ነው ዛሬ ለደረስንበት ነገር ዛሬ ለተፈጠረው ነገር በሙሉ ያው ትላንት የሆኑ ነገሮች ናቸው ምክንያቶች የሚሆኑት እንደ መንገድ የሚጠቅሙት ዛሬ ላይ ደረስንበት ነገር ያው ትላንት የተፈጠረው ነገር ነው። ማንም ሰው የትላንት ማንነቱ ነው ዛሬ ላይ የሆነ ነገር እንትን የሚለው እና በእርግጥ አብዛኛው ነገር የተፈጠረው ትላንት ስለሆነ ነው። ሁሉንም ነገር ማውራት መስማት አለባችሁ፣ ሚስጥሩን ከመጀመሪያው ጀምሮ መስማት አለባችሁ የሚለውን ነገር ተስማምተን ነው እየነገረን ያለው። ከዛ በኋላ ምንድን ነው የተፈጠረው? ከዛ በፊት ግን አንድ ነገር ማወቅ እፈልጋለሁ። እያልከኝ እንዳለ ከሆነ አንዳርጋቸው ነበር ቢዝነሱን የሚመራው። ከዛ በኋላ ግን እሱ በከፈተላቸው ቢዝነስ ጓደኞቹ እየበለጡት መጡ፣ ከፋይናንሻሊም እነሱ እየተሻሉ መጡ ነው ያልከኝ። ይህም ሲሆን በእርግጠኝነት አንዳርጋቸው ያለውን ነገር ያየዋል። እሱ ጋር የነበረውን ሱቅ ያያል፣ የነበረውን ነገር ሾፒንግ ላይ ያለውን ነገር ያያል። ጓደኞቹ ደግሞ በአንዴ እንደዛ ተለውጦ ሲመጡ ደግሞ ያለውን ነገር ያያል። ያ ነገር በሚፈጠርበት ሰዓት ደግሞ ሙሉ ቤተሰቡም ያንን ነገር ያያል። ይህም ማለት በእርግጠኝነት የእናንተ የቤተሰብ አባላት ሜቢ ስብሰባም ይኖራችሁ ይችላል፣ የፋሚሊ ሚቲንግም ይኖራችሁ ይችላል፣ የሆነ ነገር ብቻ ይኖራል። ተቀምጦ ማውራት የለም ወይ? እንዴት ተቀምጣችሁ አታወሩም? አንተ ብትደጉማቸው ልጆች፣ አንተ የሆነ ነገር የምታደርግላቸው ልጆች እየበለጡህ እኮ ነው። አንተ ምን አይነት ስራ እየሰራህ ነው ብላችሁ እንደው የሆነ ፋሚሊ ሚቲንግ ላይ ራሱ ምንም የተነጋገራችሁት ነገር የለም? አዎ ምንድነው አሁን ይሄ ነገር እየሆነ ሲመጣ አንዳርጋቸው ብዙ ጊዜ ማለት ነው ቅድም እንዳልኩ ውሳኔዎችን ብዙ ጊዜ ወደ ራሱ በኩል የሚሆኑት እኛ ምንም የአባታችን ንብረትም ቢሆን ወደ ቤተሰብ የሚደረጉ ወደ ቤተሰብ ውስጥ ላሉ ነገሮች የሚደጎሙ ነገሮች አንዳርጋቸው ተቀብሎ በመጣው ፋዘር ጥረት የሚያደርገው ነገር ነበር ወደዚህ እየመጡ የነበሩት ማለት ነው። ስለዚህ እኛ ምንድነው የዛ ተሳታፊ አልነበርንም። በራሳችን እሱ ወደዚህ እያደረገ የሚማረውም እየተማረ እያደረገ እየደጎመ ስለሚያደርግ ውሳኔዎችን ብዙ ጊዜ በራሱ ነው የሚያደርገው። እሱ ነው ራሱ ነው ማኔጅ የሚያደርገው እሱ ነው። ስለዚህ ይህን ጥያቄ ለመጠየቅ ታላቅም ስለሆነ እኛ ምንድነው እንትን አንልም ብዙ ጊዜ። ስለዚህ ብዙ ጊዜ እና እሱ ደግሞ ምንድነው እነዛ ጓደኞቹ እነታፈሰ ምናምን ያልኩ በጣም መሰሪ ስለነበሩ ይህንን ተንኮል እያደረጉ ምንድነው አላማቸው የሱ እዛ የነበረው የሱ ቢዝነስ እየወደቀ መጨረሻ ላይ እሱ ዜሮ ገብቶ ከዛ በኋላ እነሱ ከፍታ ላይ ሆኖ የሱን ውድቀት ብቻ መመልከት እስኪጠፋ ድረስ የቤተሰቡን ውድቀት ማየት ነበር የሚፈልጉት። ጓደኞቹ እነታፈሰ እነወርቁ ሁሉ አሉ። እንግዲህ እነሱ ሁሉ እንግዲህ ከልጅነት ጀምሮ አብሮ ያደጉ ሰዎች ናቸው። ቢሆን እንደውም እሱ ባደረገላቸው አስተዋጽኦ እሱን እያበረታቱ እሱ እንደውም እንደ ሮል ሞዴል ሆኖ እንደ ሞዴላቸው ሆኖ ነበር ማገዝ የነበረባቸው። ስለዚህ እነሱ እንኳን እንደዛ አደረጉ። ስለዚህ እኛ ያኔ እንኳን እሺ እንዳልኩ ነው እነሱ እንኳን በጣም የቅርብ እንትን ሆነው ይህን ነገር ሲያደርጉለት አላየንም። ለዚህ ነው እሱ አሁን ቢዝነሱ አሽቆልቁሎ ወደዚህ ደረጃ የገባው ማለት ነው። በጣም ጥሩ። እሺ ከዛ በኋላ ምንድን ነው የተፈጠረው? ከዛ በኋላ እንግዲህ እኔ ያ እንጨት ቤት ሁሉ መጨረሻ ላይ ወደ የማይሆን ፍርስራሽነት ተቀየረ።
ይሄ እንግዲህ ምንድነው ሌሊት ላይ የሆነ ጊዜ ላይ ተነስተን እንትን ስንል እየተቃጠለ ነው፣ ተቃጥሏል። በቃ ሙሉ ለሙሉ እየነደደ ነው እና ምንድነው የኤሌክትሪክ ይሁን ምን ይሁን ምናምን የሚል እሳቤ ነበረን እኛ እንደዚህ ሆኑና ታፈሰ ራሱ ማን ነው አንዳርጋቸው ወንድሜ በጣም አዝኖ እንደውም አብሮ አንዳንድ የሚሰሩ ሰራተኞች ነበሩ እዛ በቅጥር ምናምን ያሉ እነሱን ሁሉ እስከመናገር ድረስ ማለት ነው። እንደውም እነሱን ሁሉ እንደዚህ አድርጋችሁ ብሎ እነሱን ሁሉ በጣም መጥፎ ነገር ውስጥ እስከማስገባት ድረስ ልጆቹን እንትን ሲላቸው ነበር። ግን ይሄ ነገር መጨረሻ ላይ እኛም በቃ ንብረቱ እንትን እንዳለ አየን፣ ብዙ ነገሮች ወደሙ። ከሆነ ጊዜ በኋላ ግን እኔ አንድ ነገር ሰማን። አንድ ነገር ሰማን። ምንድን ነው የሰማነው? ይሄን ነገር ከራሱ ከጓደኛው አብሮ ከእጁ ላይ ሲበላ የነበረ ሰው ወርቁ እንዳቃጠለው ሌሊት ላይ በጄሪካን ነገር ይዞ እንደሄደ ብሎ ታፈሰ ይሄን ነገር አበሰረ። ይነግሩኛል አሁን ታፈሰ ይሄን ነገር ማለት ነው። አሁን እሱንም ማረጋገጥ እንፈልጋለን። ይሄንን ጉዳይ በቀደምም ሰምተናል። የቤተሰባችሁ እንጨት ቤት ሲቃጠል ወርቁ በጀሪካን ሌሊት ላይ የሆነ ነገር ይዞ ወደ እንጨት ቤቱ ሲያልፍ አይቼዋለሁ ብሎ ታፈሰ ተናግሯል ብለህ ነግረህናል። እና ምን ያህል እውነት ነው ይሄ ነገር? ሁሉንም ነገር ለመናገር ቃል ገብታል። የተፈጠሩ ነገሮች በሙሉ ለመናገር ቃል ገብታል። ዛሬ ሁሉንም ነገር ፍርጥርጥ አድርገን ነው የምንነጋገረው። የሚደባበቅ ነገር እንዲኖር አልፈልግም። እያንዳንዱን ነገር ደግሞ እንደምታውቅ በደንብ አውቃለሁ፣ እኔ ይሰማኛል እንደዛ። ስለዚህ ምንም እንድደብቀኝ አልፈልግም። እውነት ነበር ወርቁ ነዳጅ ይዞ ወርቁ በዛ መጠን አንዳርጋቸውን ለማጥቃት በዛ መጠን የአንዳርጋቸውን ውድቀት ለማየት የሚፈልግ ሰው ሆኖ ነው ነዳጅ ይዞ ጀሪካን ይዞ በዛ በኩል ሄዶ የሱን እንጨት ቤት የሚያቃጥል ሰው ነው ወርቁ። እንግዲህ ይሄ ነገር አሁን እኔ ታፈሰ ይሄን ነገር እንደዚህ ያደረገ ብሎ ሲነግረን በእርግጥ ታፈሰ እኔ የታፈሰን ነገር በጭንቅላቴ ማስበው ሳነጻጽረው አሁን በቀደም እንደዚህ በልዑል ጉዳይ ላይ ደውሎ አናውራ ብሎ ተነጋግረን ከዛ በኋላ ደግሞ ድጋሚ ደግሞ በእናንተ ደግሞ ውስጥ እኔ በዛ ጉዳይ ላይ በህመሙ ጉዳይ ላይ ለማውራት አይደለም ብሎ ሲክር ነበረ። እሱን ማን እንደካደ አሁን እርግጠኛ ያው እንግዲህ እኔ የእውነታውን ማውቀው ብዬ ያወራሁት የተናገርኩት ያን ነው። እሱ ግን በኔ እይታ በኔ እንትን ሲክደኝ የነበረው እሱ ነው። እንደዛ አለ። አይ እኔ አላወራሁም ልነጋገር የፈለግነው በዛ ጉዳይ ላይ አይደለም ብሎ ለእናንተ እንትን አለ። ከኔ ጋር የነበረው ግን እሱ በዛ ጉዳይ ላይ ነበረ። ልክ በተመሳሳይ እንትን ይሄንንም ነገር ወርቁ ሄዶ በጀሪካን ይዞ ሄዶ አቃጠለ የሚለውንም ነገር እንግዲህ እሱ እየታፈሰ ያቀደው የራሱ ሴራ አለ ማለት ነው። እኔ ይሄን ነገር ስናገር በጣም ነው ማዝነው እና ይሄ ነገር ምን መሰለ ያው አንድ ከቤተሰብ አካልም እህቴ ራሱ ይሄን ነገር አሁን ወርቁ ይሄ ያቃጠለ ምናምን የሚባለውንም ነገር አንዳርጋቸው ወርቁ ላይ እንዲነሳሳና በበቀል ምክንያት እሱ ላይ ወርቁ ላይ የሆነ ነገር እንዲያደርግ ትፈልግ ነበር። ምን ማለት ነው ነገር እንዲያደርግ ማለት ምን ማለት ነው? ምንድን ነው እያልከኝ ያለ? እምልህ ነገር ምንድን ነው? ታፈሰ ይሄን ነገር ወርቁ እንደዚህ ያደረገ ብለው አብረው ከሲስተር ጋር ሆኖ ከእህቴ ጋር ሆኖ ይሄን ነገር አብረው ነው ያሴሩት። ታፈሰ ከእህቴ ጋር ታፈሰ ከእህቴ ጋር ሆኖ ይሄን ነገር አብረው ነው ያሴሩት። ምንድን ነው ይሄን ነገር ያሴሩት? ወርቁ ላይ አንዳርጋቸው ወንድማችን ወርቁ ላይ እንዲበቀል ማለት ይህን ነገር ያጠፋ እንዴት አብሮኝ እንትን ብሎ ይህንን ቢዝነስ ይህን የቤተሰብን ቋሚ የሆነውን እንትን አቃጠለ። ስለዚህ የኔንም ህይወት እንዳጠፋ ነው የምቆጥረው ብሎ እሱ ላይ ተነሳስቶ ወደ ምን ለማድረግ ነው የእሷ የእህቴ ዓላማ ምንድን ነው? እህትህ ቆይ እኔ ያልገባኝ ነገር እህትህ በዚህ ጉዳይ ለምንድን ነው ጣልቃ የምትገባው? ሲጀመር እንደዚህ ለማለትስ ምን የሚያነሳሳ ምክንያት ኑሯት ነው? ምክንያቱም እስከማውቀው ድረስ እስካሁን በሰማሁት ታሪክ ውስጥ ወርቁና እህትን ሊያጋጭ የሚችል ወርቁና እህትን ጠላት አማሞች እንደሆኑ ጭራሽ ነው ያልሰማሁት። እሷንም አግኝተን ስናወራ ስለ ወርቁ ስንጠይቃት በፍጹም እሷ ከሱ ጋር ምንም አይነት ችግር የለባትም። ለምንድን ነው ወርቁ እንዳቃጠለ ከታፈሰ ጋር ልትመካከርና ልትነጋገር የምትችለው? ይሄ ነገር ምን መሰለ አሁን እህቴ ይህን ነገር ማድረግ እንግዲህ እኔ እንግዲህ ሴት ነች እሷ እንግዲህ ይህን ነገር ያደረገችው አንዳርጋቸው እሱ ላይ ወርቁ ላይ
መነሳሳት እና እሱ ላይ እንዲነሳሳ ስለፈለገች ነው። ምንድነው እኛ ያው እንትናችንም እየደከመ መጥቶ ነበረ፣ አቅማችን የቤተሰብ ኢኮኖሚ እየተዳከመ እና እያጠረን ነበር ኢኮኖሚ እና ተቃጠለ በሚል ማለት መቃጠሉ ምንም አይደለም። እዚህ ፍርስራሽ ነገር ነው ዝም ብሎ እንትን ያለው። ማሽነሪዎች ምናምን የሉም እንዴ? አሉ ማሽነሪዎች፣ ግን እነሱ ምናምን አልተነኩም። አንዳንድ እንትኖች ያው ተለብልበው ምናምን እንትን ያሉ ናቸው እንጂ ይህን ያህል የተጋነነ እንትን የወደመ ነገር የለም። ፍርስራሽ ነገር ነው እንደዚህ የቤቱ እንትኖች ምናምን ናቸው እንጂ ይህን ያህል ትልቅ ነገር። ምንድን ነው ምክንያቱ ታዲያ? እሷ ምክንያት ምንድን ነው? ወርቁ ላይ እሱ ተነሳስቶ አንዳርጋቸው ወርቁ ላይ በቀን በቀንነት ተነሳስቶ የቤተሰብ ኢኮኖሚ ገንዘብ ወይም ማግኘት ትፈልጋለች። ገንዘብ እንዴት ነው ማግኘት የምትፈልገው? የወርቁ ቤተሰቦች የወርቁን ቤተሰቦች የሚያጠቁ ጎሳዎች አሉ። እነዛ ጎሳዎች የወርቁን ቤተሰብ ስለሚያጠቁ ከበፊት ጀምሮ እየመጡ ጸብ ምናምን ነበረ። ምንድነው አሁን ወርቁን በዛ መሰረት አንዳርጋቸው ያንን ተነሳስቶ አድርጎ ለነሱ ወርቁን መሸጥ አለበት። ስለዚህ ከዛ በኋላ ምንድነው የገንዘብ ምንጭ ከነሱ እንዲገኝ ማለት ነው፣ ከነዛ ጎሳ። ስለዚህ ይሄን ነገር የምታደርገው አንተ ከዛ በፊት ለነወርቁ የገንዘብ ጥያቄ ይቀርብ ለነ አንዳርጋቸው ለወንድምህና ለታፈሰ የገንዘብ ጥያቄ እንደሚቀርብ ታውቁ ነበር? እናንተም አንተ ምህትም ታውቁ ነበር ከዛ በፊት? ከዛ በፊት እኛም እንደዚህ ከእንትና ቤተሰብ ገንዘብ እንደሚቀርብ ምናምን እናውቃለን። ግን እኛ ያው እንትን አንልም ነበር፣ አንስማማም ነበር። ግን አሁን ኢኮኖሚው ያው እየደከመ ምናምን ሲመጣ የቤተሰባችን ኢኮኖሚ እየተናጋ ምናምን ሲመጣ ያው እሷም ደግሞ በቃ አማራጭ ስለሌላት ይህን ነገር ምርጫ አድርጋ ወሰደች እና ይህን አደረገች እንጂ እኛም እናቅ ነበረ። ስለዚህ ተመልካቾቻችን የገንዘብ ጥማቷን ለመወጣት ወርቁን አሳልፋ በመስጠት ወርቁን በማሳገጥ አንዳርጋቸውን ወርቁ ላይ በማነሳሳት የገንዘብ ጥማቷን መወጣት ነው የፈለገችው። ስለዚህ ታፈሰና እህትህ ሲጀመርም ያን ሐሳብ ይዘው ከመጡ ሲጀመርም እንጨት ቤቱን ያቃጠሉት እነሱ ናቸው ማለት ነው። አረ አዎ እንደዚህ ያደረጉት በቃ እነሱ ናቸው። ምክንያቱም ለምንድን ነው በቃ ይሄን የገንዘብ ጥማት ምክንያቱም ያ ሰው ቢሆን ያቃጠለው እንደው ለማጥፋት ከሆነ ሙሉ ነው ሊያወድም የሚችለው። ስለዚህ ይሄን ነገር እንግዲህ እሷ ለገንዘብ ማግኛ ይህም ንብረት እንዳይጠፋ ትንሽ ነገር ፍርሳሽ ነገር እንዲቃጠል አድርጋ ይህን ነገር አደረገች። ምክንያቱም ይሄ ምንድነው የኢኮኖሚ ገንዘባችን በቤተሰብ እንትሉና በቃ አሳሳቢ ደረጃ ሆነ። ምክንያቱም ለምን ያን የመሰለ ቤተሰብ ወደዚህ ደረጃ እየዘቀጠ ሲገባ እንግዲህ እኛ እንትን ባንልም ያው ቆመ ማየት የሚባለውን ነገር ይከብዳል የሚለውን እንግዲህ ሳቤ እሷ በተግባር እዚች ጋር አንድ ነገሯን የምታስረዳኝ እያልከኝ ያለኸው እህትህ ወርቁ እንደዛ በመሆኑ የምታገኘው ጥቅም አለ፣ የምታገኘው ገንዘብ አለ። እህትህ ገንዘብ ታገኛለች። ታፈሰ በዛ በኩል የሚያገኘው በዋነኛነት የሚያገኘው ነገር ምንድን ነው? ታፈሰም እኮ አንድ ላይ ተባባሪ ታፈሰም ጓደኛቸው ይሁን እንጂ እሱም ተባባሪ ነው። አንደኛ የዚህ የገንዘቡ እንትን ጥቅም ተካፋይ ነው። ስለዚህ ተካፋይ ከሆነ ወርቁን እንደዛ በማድረግ ከዛ የሚገኘውን ገንዘብ የጥቅሙ ተካፋይ አንዱም ታፈሰ ነው። ለዚህ ነው አብረው የሚመጣውን ገንዘብ ለሁለት ሆነው እንትን ስለሚሉ ሴራውን አሰርተው እሱ በእልህ ተነስቶ ይሄ ነገር እንዴት ተደረገብኝ ብሎ ወርቁ ላይ ተነሳስቶ ይህን ድርጊት እንዲፈጽም ገፋፍተውታል ማለት ነው። አንዳርጋቸው ሀሳቡ ነበረው ከዛ በፊት በእርግጥ ከአጫት ሴት ጋር ወርቁ ያልሆነ ነገር ውስጥ ገብቶ ነበር። ሀሳቡ ነበረው ይሄ እንደዚህ አይነት ይሄ እሱን የማጥቃት እሱን የመበቀል ሀሳቡ ነበረው አንዳርጋቸው እንደዚህ ያው እንደዛ አድርጎበት እሱ ላይ ማቅቶበት እንትን ማድረጉ ምናምን ሆኖ ያኔ በወቅቱ ላይ ያኔ ጸብ ነበር። ግን ከዛ በኋላ ደግሞ ተመልሶ እንትን ትቶ ነበር እንደዚህ አይነት ነገር። ግን አሁን የበለጠ ደግሞ ምን ሆነ ይሄ ነገር ደግሞ ሲመጣ በቃ ተቀላቀለ። ምክንያቱም ከዛ ጀምሮ እንዲያረገኝ አሁን ደግሞ እንዲያረገኝ ዓላማው የወርቁ ዓላማ በቃ የኔን ህይወት ማጎሳቆል ነው ብሎ እንዲያስብ እሷም አድርገዋለች። ምክንያቱም ያኔ በሚስቱ እንደዚህ ከሆነ አሁን ደግሞ ንብረት ላይ እንደዚህ ከመጣ ምንድነው እሱ አንዳርጋቸው ሊያስብ የሚችለው በቃ ይሄ ሰው ይሄ ወርቁ የተባለ ሰው እንደ ጓደኛ እየሆነ እንዲያለ ህይወቴን ሊያመሰቃቀለው ነው፣ በቃ ህይወቴን ሊያጠፋው ነው ብሎ በቂም በቀልነት እንዲነሳሳ አድርጎታል። ከዛ በኋላ ምንድነው የተፈጠረው?
እውነት ተቀበላቸው የነበረውን ነገር እነሱ ይዘው የመጡትን ሐሳብና እቅድ ሰራ አንዳርጋቸው ጋር ሰራ። በእርግጥ ከባድ ነበረ ወዲያውኑ ለመቀበል ማለት ነው። ምክንያቱም አንዳርጋቸው በባህሪው ነገሮችን የሆነ ተመልክቶ ምናምን ነው እንትን የሚለው ግን ይሄ ነገር ደግሞ ሆኖ ተከስቶ ምናምን ሲያየው በፊት ከነበረው ደግሞ ያንን ነገር እሱ ከባለቤቱ ጋር የነበረውን ነገር ሁሉ ሲያስታውስ ምናምን ነገር በቃ ይህ ማለት ህይወቴ ላይ እንደመጣ ነው ብሎ ከዛ በኋላ እሱም ተቀበላቸው። አብሮ ያለውን ነገር በቃ ተስማማ፣ ተቀበላቸው። ከዛ እሱም ድርጊቱን አብሮ ቀጠለ ማለት ነው። እንግዲህ አንዳርጋቸው እንዲነሳሳበት ተደርጎ ምክንያቱም ይሰማቸው ነበር። አንዳርጋቸው ከመጀመሪያው ጀምሮ ታፈሰ ይህንን ሐሳብ ቢያመጣ ከእህቱ ጋር ተባብሮ አንዳርጋቸው የሚሰማ ሰው አልነበረም። ምክንያቱም አንዳርጋቸው ሳስበውም ከታሪክም እንደተረዳሁት በጣም ጥሩ ጭንቅላት ያለው ከልጅነቱ ጀምሮ እነወርቁንም እነታፈሰንም እያነጸ ያደገ ነው፣ እየመራ ያደገ ልጅ ነው። የእንጨት ሙያ እንዲለምዱ አባቱ ጋር አምጥቶ አብሮ እየሰራ አብሮ እየዋለ ያን የመሰለ ሙያ እንዲኖራቸው አድርጎ ያሳደጋቸው የሱ አጠገባቸው መኖር ነበር። በ12 እና በ13 ዓመታቸው እነዛ መቀመጫዎችን እንደዚህ ኩርሲዎችን እየሰሩ አውጥተው ሲሸጡ ከፊት እየመራ የነበረው አንዳርጋቸው ነው። ስለዚህ ታፈሰ ለብቻው ታፈሰና የሱት ለብቻቸው ይህንን ሐሳብ ቢያመነጩ አንዳርጋቸው እንደማይሰማቸው ስላወቁ ነው። የአንዳርጋቸውን ጭንቅላት በመበረዝ አንዳርጋቸው የነበረበትን ቂም ሆዱ ላይ የቀበረውን በቀል እንዲቀጣጠል በማድረግ ወርቁ ላይ እንዲነሳ አደረጉት ማለት ነው። ስለዚህ እንዲታገት ተደረገ፣ ለአሞቴዎች እንዲሸጥ ተደረገ። ምን ያህል ገንዘብ ነበር ከዛ ጎሳ ከአሞቴዎች ጎሳ ምን ያህል ገንዘብ ነበር የተቀበሉት? እንግዲህ እኔ በውል ባይታወቅም ያው ብዙ ገንዘብ ነው። ግን ገንዘብ ብቻም አልነበረም እነሱ የአሞቴ ጎሳ ሲሰጥ የነበረ ከገንዘብም በተጨማሪ ወርቅም የከበሩ ማዕድኖችም የአሞቴ ጎሳ በዚህ የታወቁ ናቸው። በጣም ሀብታሞች ናቸው፣ ከበርቴዎች ናቸው። ስለዚህ ከዛ በተጨማሪም የአሞቴ ጎሳ እንትንም ነው ወርቅም ጭምር ውድ ማዕድንም ጭምር ነበረ ለእነሱ የሰጧቸው። ያው እንግዲህ በዚህ ተነሳስተው እነሱ እንግዲህ በዛ ንብረተኛ ለጊዜውም ቢሆን ከበፊት ከነበረን የበለጠ እንደውም አሪፍ ህይወት ውስጥ ገብተን ኖረናል። እኛ ለጊዜውም ቢሆን በዛ በእነሱ በተሰጠን እንትን ከበፊቱ በተሻለ ንብረቱ ያው ባይቆይም እንትን ገንዘብ ስለሆነ ባይቆይም ግን ደህና ህይወት አሳልፈናል። ኖራችኋል? አዎ ደህና ህይወት አሳልፈናል በደንብ የሴራ ገንዘብም ቢሆን ማለት ነው። አንተ በዛ ሰዓት እንግዲህ እየተማርክ የነበርክ ሰው ነህ። ትንሽ እሳቤህም አመለካከትህም የተሻለ ነው ብዬ አስባለሁ። እንደዚህ አይነት ነገሮች ሲሰሩ አንድ ሰው አብሮ አደጉን ሲሸጥ ትክክል ነው ብለህ የምትቀበል አይነት ሰው ነህ ብዬ አላስብም። በዛ ጊዜ እንዴት ነው ተው ለማለት ይሄ ነገር ልክ አይደለም ለማለት ያልሞከርከው? ለምንድን ነው ዝም ያልከው? ያው አንደኛ ወይስ አሁን እየነገርከኝ ያለው ዲፕሊ ሁሉንም ነገር ታውቃለህ? የጉዳዩ የነገሩ ያ ሁሉ ነገር ሲከናወን ተባባሪ ከነበርክ ንገረን። ድርሻ ምን ነበር? እሱ ብቻ አይደለም፣ ሙሉ ንብረታችሁን ያጣችሁ ሰዎች ናችሁ። ከስራችኋል፣ ወድቋችኋል። በአንዴ ደግሞ ተነስታችሁ ያንም ያህል ሀብት ቤተሰባችሁ ላይ መጥቷል። ያ ነገር ሲመጣ በማህበረሰቡ አንጻር ራሱ በእርግጠኝነት ጥያቄ ይፈጥራል ብዬ እገምታለሁ። ሱቃችሁ የተቃጠለባችሁ፣ መስሪያ ቤታችሁ የተቃጠለባችሁ ሰዎች አሁን የዛን እጥፍ ሀብትን ያገኛችሁት። መኖሪያ ቤት አልቀየራችሁም፣ እዛው አካባቢ ነው መኖራችሁን የቀጠላችሁት አይደለ? እንደዛ ሲሆን ነው ከማህበረሰብ ከጎረቤት ራሱ ጥያቄ አይፈጥርም ብለህ ታስባለህ? የጠየቀ ሰው እንኳን የለም። አሁን እንግዲህ እኛ ምንድነው ያኔ በፊት ፋዘርም እያለ ያው ትንሽም ቢሆን ኖሮናል ብያለሁ። ግን ከዛ በኋላ ያሁን ያልኩ እጥፍ የሚገርም ህይወት ኖርን ስለ ለጊዜውም ቢሆን ያው የአካባቢው ማህበረሰብ እንደዛ ቢያስብም ምናልባት አባታቸው ሌላ ጥሪት አስቀምጦላቸውም የሚል እሳቤ ነበር የነበራቸው። ሌላ ጥሪት እዚህ ከነበረው ንብረት በፊት የሚተጋ ሰው ስለነበረ ሌላ ቦታ ንብረት እንዳለው አድርጎ ምናምን ያምን ነበረ ማህበረሰብ ማለት ነው፣ የኛ ጎረቤትን ምንም። ስለዚህ ልጆቹ ሌላ ቦታ ያለውን ንብረት አስቀጥለው እንደዚህ ሆኗል ብሎ ነው ሲገምት የነበረው ማለት ነው እንጂ ይህን ያህል እንትን አላለም። እኛም ደግሞ ይህን ነገር እኔ በአቅም እንደዚህ መሆኑን እንትን ብል እነሱን ለማስቆምና እንትን ለማለት እኔ
ብዙ እንትን አልነበርኩም በዛ ሰዓት ላይ ማለት ነው። ይህን ነገር እንዲያታርጉ ብሎ ለማስቆም ብዙ እኔ ወሳኝ አልነበርኩም እኔ በዛ ሰዓት ማለት ነው ያንን ሲያደርጉ እነሱ። ምክንያቱም እኔ ከቤተሰቡ አካሉ ያንን ጥቅም ከመካፈል ውጭ ማለት ነው እነሱ ናቸው በላይ ሆኖ ታላላቆች ናቸው ይህን ነገር የሚያደርጉት ማለት ነው። ምክንያቱም አንዳንዴ ሀሳብን ባነሳና እንትን ብልም ተቀባይነት እንትን አይሉም ነበረ፣ አይቀበሉኝም ነበረ። እሺ ከዛ በኋላ ነገሮች በእንደዚህ አይነት መልኩ ቀጠሉ። ሚስጥር ተደርጎ ተይዞ ከታፈሰ ጋር ወርቁ እንዲወጣ ተደርጎ በዛው እንዲታገት ተደረገ። ከዛ በኋላ ምንድን ነው የተፈጠረው? እንዴት ነበር የሆነው? እንግዲህ ከዛ በኋላ ምንድነው የሆነው ነገር መሰለ፣ እንዲታገት ተደረገ። ከዛ በኋላ እንዲሸሽ ተደረገ፣ እንዲሸሽ አደረጉት። ያው ታፈሰም ምንም አብረው ነው እንትን ያሉት፣ በዛው አብረው የጠፉት እና ለሆነ ጊዜ ላይ ከአካባቢው ላይ ተሰወሩ። እሺ ከዛ በኋላ ከአካባቢው ላይ ተሰወሩ፣ በቃ ጠፉ ምናምን ተባለ። ያው አካባቢ ማህበረሰብ አንዳንዴ በፊትም አንዳንዴ ወጣ እያሉ ምናምን እንደዚህ ለመዝናናት ምናምን ትንሽ ወጣ ብለው ምናምን ይመለሱ ነበረ ለቀናቶች ለምናምን ማለት ነው። እና አንዳንዴ ሰው ውስጥም የነበረው የወርቁ ፋሚሊ ጋር የነበረው እሳቤ እንደዚህ ነው፣ ወጣ ብለው ምናምን ይመጡ ነበር እንደዚህ ያው። እና እንደዛ ነበር ጓደኛ ማቾች ስለነበሩ የታሰበው ማለት ነው። እና ምንድነው በቃ ማህበረሰቡ እንደዛ ነበር የሚያስበው ሄደው እንትን እንደሚሉ። ከዛ ከሆነ ጊዜ በኋላ ምን ተፈጠረ? ወርቁ ሞተ የሚባል ወሬ ተሰማ። እንዴት ምናምን ብሎ ሰውም የወርቁን ቤተሰቦች በቃ ድንገት እንዴት እንደዚህ ሊፈጠር ቻለ ምናምን፣ ወርቁ በቃ በህይወት የለም ሞቷል ተብሎ እና በዚህ ጊዜ ግን ሞተ ተብሎ መጣ። ያው የዛኔ በቃ የእነሱ የጎሳ ደግሞ ምንድነው ወርቁን ለማስፈለግ በየአካባቢው በየእንትኑ ላይ በየመንደሩ ላይ ሰው በተነው ነበረ። ወርቁን ለማስፈለግ ማለት ነው ተገኘ ብለው እንትን እያሉ ልክ እየተደረገ እያለ ወርቁ ሞተ ተብሎ የወርቁ ሬሳ መጣ። ማን ነው ወርቁ ሞቷል ብሎ እንግዲህ ሬሳውን ይዞ የመጣው ማን ነው? እንግዲህ ሬሳውን ይዞ የመጣው ሌላ ሰዎች ናቸው። ማን እንደሆነ አይታወቁም፣ ግን የሆኑ ሰዎች ሬሳውን ወርቁ ሞቷል ተብሎ ወደ ቀየው ይዘውት መጡ። ከዛ በኋላ እንግዲህ ወርቁ ሞተ ተብሎ የአካባቢው ሰው ጎሳውም ሁሉም ተሰባስበው እንግዲህ ወርቁ በስርዓተ ቀብሩ ተፈጸመ ማለት ነው። እሺ እኛም እንግዲህ ያው እንትን ብሎ ሁሉም ተሰብስቦ ምናምን ወርቁን እንደተባለው በቃ ማህበረሰቡ ሁሉም ቀበረው ማለት ነው። ወርቁ እንግዲህ ታፈሰ ምን አለ መሰለህ ይህ ነገር አሁን ታፈሰ አሁን በእንደዚህ ውጥረቱ ነው እየተጨነቀ ከኔ ጋርም መካካድ አሁን ልዑል ካለበት ሁሉ የልዑልን እንትን መዳን አለመዳን የሚዘበራርቀው አይ እሱ አይደለም መዳንም የለም ብሎ እኔንም ሳወራው ስናገር አይ ልናገር የመጣ ነው የልዑልን ጉዳይ አይደለም እያለ እየዘበራረቀ ያለው ምንም ሽሽት እንደሆነ ታውቃላችሁ? ምንድን ነው እሱ እየሸሸ ያለው ከሬሳው ጋር በተያያዘ ያኔ ወርቁ ሞተ ተብሎ የመጣው ሬሳ ጋር እሱ ይህን ሁሉ ያቀነባበረው ይህን ሞት ሌላ ሰው ነበረ፣ የሌላ ሰው ሬሳ ነበር አቀነባብረው ከእህቴ ጋር ሆነው አቀነባብረው ሌላ ሬሳ ነበረ። ታፈሰ አለበት እያልከኝ ነው? በዚህ ይሄ በእርግጠኝነት የታፈሰ ይህን ነገር ያቀነባበረው ታፈሰ ነው። ምክንያቱም ይህን ነገር ያደረገው አሁን ታዲያ ለዚህ ታፈሰ እኮ እንደዚህ እየተጨነቀ አሁን የልዑል እንትን ላይ ልዑል እንደዚህ ተዘበራርቆ ህይወቱ እንደዚህ ታሞ እያለ ያለና ያንን ነገር እንዳይወጣበት ስለፈለገ እኮ ነው። ያ የሬሳው እንትን እንዳይወጣበት ሲፈልግ እዚህ እየመጣ የሚዘባረቀው የልዑልንም ጉዳይ እንዳይሆን እያደረገ ያለው ታፈሰ ነው። ይህን ነገር የሚያደርገው ይህ የሬሳ ታሪክ እንዳይወጣበት ስለፈለገ ነው። ምክንያቱም እሱ ነው ይህን ነገር አቀነባብሮ ሌላ ሬሳ እንዲቀበር አድርጎ። የምታውቀው ነገር አለ? የተቀበረው ሰው ስለተቀበረው ሰው ማንነት የምታውቀው ነገር አለ አንተ? የተቀበረው ሰው ሌላ ሰው ወርቁ አይደለም። በምን እርግጠኛ ነህ? ከፍተህ አይተሃል? እዛ ጋ የተከፈተ ነገር አለ? እንዴት እንደዚህ እርግጠኛ ልትሆን ትችላለህ? ይህን ነገር እኮ ማለት ነው ይህን ነገር በምን እርግጠኛ ነው ያልከኝ? ይህን ነገር እኮ እርግጠኛ የሆንኩትኝ እኔ ከእህቴ ጋር ሆነው ይህን ነገር ሲቆምሩ ሲያወሩ እንዲናርግ ብሎ ሲያዘጋጁ ፕላኑን ሙሉ እኔ እሰማ ነበር። ስለዚህ ወርቁ በህይወት አለ፣ የተቀበረው ሬሳ ግን የሌላ ሰው ነው። የተቀበረው ሬሳ የሌላ ሰው ነው። ይህን ነገር ደግሞ ታፈሰም እህቴም ይህን ነገር አቀነባብረው አድርገው ነው የሌላ ሰው ሬሳ ይህን ነገር ይላሉ። የወርቁ ሬሳ አይደለም። ይህን ደግሞ እኔ በራሴ ሰምቻለሁ። ይህን ነገር ሲያሴሩ ማለት ነው
ስለዚህ ታፈሰ አሁን ደግሞ ይሄ ደግሞ ምንድነው ታፈሰ ደግሞ አሁን እያደረገው ያለው ነገር የዛን ሽሽት የዛን ሬሳ እንዲህ የማድረጉን ነገር እያቀነባበረ የልዑል ላይ ያደረገው ተጽዕኖ አሁንም ታፈሰ ያቺ የሬሳው እንትን እንዳያወጣበት ስለሆነ አሁን ራሱን እያሸሸለ ያለው ታፈሰ። ለዚህ ነው እንደዚህ አይነት በየጊዜው እዚህ እናንተ ጋር መዋሸት ከኔ ጋር ይህንን ማድረግ እንዲህ ነው ይላል። አሁን እሱ ራሱን ለማሸሽ ነው እያደረገ ያለው ራሱን ነፃ ለማድረግ በውሸት ታፈሰ። አሁን ራሱ ከልዑል መበረዝ ልዑል እንደዚህ ለመሆኑ ታፈሰ እጁ አለበት። ታፈሰ በደንብ እጁ አለበት። ይሄን ነገር ለምን ይሄን ሊያደርግ ይችላል እንዴ? አሁን ይሄ ነገር ከወጣ ይሄ ነገር እውነታው ከታወቀ እሱ ያንን ነገር ሰው ያም እኮ ቢሆን ማለት ነው ያ ሬሳ ሌላ ሰውም ሬሳ መጥቶ እንዲቀበር ከተደረገ የዛም ሬሳ እኮ ወንጀል ነው። የሌላ ሰውም ሬሳ ያመጣው ወንጀል ነው፣ ግድያ ነው አይደል? ይሄን ነገር እንዲፈጸም አድርጓል ማለት ነው። ያም ራሱ አንድ ወንጀል ነው። ስለዚህ ምንድነው ዓላማው? እሱ ወደ እስር ቤት እወረወራለሁ ከዚህ በኋላ ወደ እስር ቤት እገባለሁ ብሎ ስለሚያስብ ስለዚህ ነገሩን ማስቆም ይፈልጋል ማለት ነው። ቀጥታ ማስቆም ይፈልጋል። ይሄ ነገር እንዳይታወቅ ራሱን ነገር ማውጣት። ስለዚህ እናንተ ይህን ነገር ታፈሰ ላይ ነው በደንብ አድርጋችሁ መስራት ያለባችሁ። ታፈሰ ላይ ነው በደንብ ይህን ነገር እሱ ነው አውጣታችሁ በምንም አይነት ዘዴ ታፈሰ ላይ ነው መስራት ያለባችሁ። ይሄ ትክክለኛ ነገር ነው ነገራችሁ። እኔ ፍጹም የጠበቅኩት ነገር አይደለም። በእርግጥ ጫፍጫፉን ማታ ላይ ነግሮን ነበር። ታፈሰ በዚህ መጠን እኛ ላይ ይጫወታል ብዬ በፍጹም አስቤ አላውቅም። ተመልካቾቻችን በእያንዳንዱ እርምጃችን ውስጥ በእያንዳንዱ አካሄዳችን ውስጥ እየረዳንና እያገዘን እንደነበረ ነው ስናስብ የነበረው። እያንዳንዱ ነገር ስናማክረው ነበር። ጭራሽ እየሰማን ያለነው ነገር ደግሞ አሁንም ነገሮችን እንሰማለን። ከዛ በኋላ በራሳችን መንገድ በራሳችን አካሄድ እውነታነታቸውን እናረጋግጣለን። አሁንም ቢሆን የተናገረው ነገር እውነት ነው ውሸት ነው የሚለውን ነገር እናረጋግጣለን። ግን የሰማነው ነገር እጅግ በጣም አስደንጋጭ ነው። እውነት አድርጎት ከሆነ ታፈሰ ልዑልንም ከመመረዝ ወደ ኋላ አይደለም። ምክንያቱም ያ ነገር እንዳይወጣ የተደበቀው ሚስጥር እንዳይወጣ ይፈልጋል። በራሳችን መንገድ ሁሉንም ነገር እናረጋግጣለን። እጅግ በጣም አስደንጋጭ ነገር ነው የሰማነው። ስለ እውነቱ እኔ የተደበቀ ነገር እንዳለ ከልዑል ቤተሰብ ጀርባ ከራሱ ቤተሰብ ከአንዳርጋቸው ወንድምና እህቶች ጀርባ የሆነ የተደበቀ ነገር እንዳለ ተሰምቶኝ ነበር። ዛሬ ያንን ነገር የሚያረጋግጥ ነገር ሰምቻለሁ። ምክንያቱም በአክስቱም በኩል የነበሩትን ነገሮች ሰምቻለሁ። በአክስቱም በኩል ያሉትን ነገሮች በቀደምም አውርተናታል። የነበሩትን ነገሮች አይቻለሁ። በምንም አይነት መንገድ ፈቃደኛ ልትሆንልን አልቻለችም ስላለፈው ነገር ለማውራት። በቃ እኔ አላቅም ነው የምትለው። ግን የኖረችው ያለፈችበት ህይወት ነበር። የሆኑ ነገሮችን መናገር ትችል ነበር። ነገሮችን ደፋፍና ከራሷ ለማራቅ ነበር ስትሞክር የነበረችው። ስለዚህ ከሷም ጀርባ የሆነ ነገር አለ ማለት ነው። እንግዲህ ገርሞ የነገረን ነገር 100% አንቀበልም፣ እንደ መረጃ ግን እንቀበሏለን። ከዛ በኋላ ማጣራት ያለብንን ነገር በሙሉ እናጣራለን። ታፈሰም እጃችን ላይ ነው ያለው። እያንዳንዱን ነገር እንዲናገር ያ የተቀበረው ሬሳ ማን ነው ከየት ነው የመጣው የሚለውን ነገር እንዲናገር እናስደርገዋለን። አሁንም ደግሞ የልዑል መታመም ላይ እጁ ካለበት ደግሞ እጅግ የከፋ ነው የሚሆንበት። እጅግ የከፋ ነገር ውስጥ ነው የሚገባው። እኔ ይሄንን ማመን አልችልም። እውነት ለመናገር ምን አይነት ነገር ውስጥ እየገባ እንደሆነ አላውቅም። አዎ ውድ ቤተሰቦቻችን እንግዲህ እየሰማን ያለነው ነገር በጣም ግራ የሚያጋባ ለመስማት የሚከብድ ነገር ነው እየሰማን ያለነው። እዚህ ጋር እሱ እያለን ያለው ነገሮቹ ሙሉ ለሙሉ ከታፈሰ ጋር ነው እያገናኘ ያለው። እኛም ደግሞ በአንድ በኩል በሌላም በኩል ምን መረምራቸው ምርመራዎች አሉ። ልዑል የታመመበት ኬዝ አለ። በዋነኛነት ልዑል ከታመመ በኋላ እያሳየው ያለው የህመም አይነት አለ። እሱ ብቻ አይደለም። በአንድ በኩል ልዑል ተመረዘ ይባላል። በታፈሰ በኩል ተመረዘ እያለን ያለው እሱ። በአንድ በኩል ደግሞ ልዑል ያችን ቀለበት በማውጣቱ ራሱን የቻለ በሽታ እንደያዘው ነው እየተነገረ ያለው። እኔም ደግሞ ነበልባል ላይ ሰሞኑን በለቀኳቸው ቪዲዮዎች ማየት ትችላላችሁ። ከቀለበቱ ጋር በተገናኘ ብዙ ነገሮችን እየሰራን ያለ ነው። በጣም በሚገርማችሁ ሁኔታ እኛ ብቻ አይደለም ከቀለበቱ ጋር ያለው ነገር እየሰራን ያለ ነው። ሌላም ጎሳዎች፣ ሌላም ሰዎች ከቀለበቱ ጋር ያለውን ነገር እያጣሩና እየመረመሩ ነው የሚገኙት። አሁን ላይ ደግሞ በዚህ በኩል ልዑል ተመርዞ ነው እንጂ ቀለበቱ አይደለም የሚባል አይነት ፍንጭም እየመጣ ነው ያለ።
መረጃ አይናቅም። እያንዳንዱ መረጃ እንቀበላለን። መረጃ ከተቀበልን በኋላ ደግሞ እንመረምራለን። ነገር ግን አንዳንድ የሚመጡ መረጃዎች ደግሞ ሆን ተብለው ሌላ የምንመረምራቸውን ኬዞች ሌላ እየሄድንባቸው ያለውን አቅጣጫዎችን ለማሳትም መረጃ ይመጣሉ። በአንተ በኩል እኔም ማውቀው ይሄን ነው፣ እኔ ባለሁበት ሰዓት ላይ የተፈጠሩት ነገሮች ይሄ ነው ብለህ የራስን መረጃ ሰጥተሃል። አዎ እውነት ነው። ስለታፈሰ ይህንን ነገር በሚናገርበት ሰዓት ላይ ሁላችንም ደንግጠናል። እዚህ ጋር ያለን ብቻ ሰዎች ያለም ከኋላ ያሉ ሰዎች ታፈሰን እንደ አንድ መረጃ ምንጭ አድርገው ሲቀበሉ የነበሩ ሰዎችም አሉ ከኛ ማለት። አሁን በተገላቢጦች ደግሞ ሌላ ነገር መጥቷል። አሁን ላይ እንደናንተ ትኩረት አድርገን የምንሰራው ሁሌም እንደምናገረው የልዑልን ጤና መመለስ ነው። ያንን ነገር ለማድረግ ደግሞ በታፈሰ በኩል የሚደረገውን ምርመራ እንቀጥላለን፣ አጠናክረን እንቀጥላለን። በዚህ በኩል ደግሞ ራሱን ችሎ የያዝነው መረጃ አለ፣ የያዝነው መንገድ አለ። ያ መንገድ ደግሞ አይቋረጥም። የሆነ መረጃ ስለተገኘ እዛ ላይ እንሄዳለን ማለት አይደለም። መሄድ ባለብን አቅጣጫ እንሄዳለን። ነገር ግን ወንድሜም ገልጾታል። ይሄ ነገር እውነትም ከታፈሰ ጋር የሚያገናኘው ነገር ከሆነ በጣም ትልቅ ችግር ነው የሚፈጠረው። በጣም ትልቅ ችግር። እያንዳንዱ የደረሰባቸው ኬዞች አሉ። አሁን በዚህ ሰዓት ላይ ስለታፈሰ በሚነገረን ሰዓት ላይ እጃችን እየገባ ያሉ መረጃዎች ደግሞ አሉ። ይሄ ነው ብለን አንናገርም። ምክንያቱም ያለው መረጃ ሳናጣራ ለተመልካች ማሳወቅ ስለሌለብን። እያየሁ ነው። በጣም ደንግጠሃል፣ በጣም ግራ ተጋብተሃል። ምክንያቱም ታፈሰን ስታወራው የነበረ ነገር አለ። ምናየው ነገር በጣም ቀርቦ ነገሮችን ለማስረዳት ልዑልን ለመርዳት የልዑልን ጤና ለመመለስ የልዑልን ቤተሰብ ሰላም ለመስጠት ነው የሚመስለው። በዚህ በኩል ደግሞ ለረጅም ጊዜ የተደበቀ ሚስጥር ነው ዛሬ እዚህ ጋር የወጣው። ማድረግ ያለብንን ነገር እንግዲህ በራሳችን በኩል እናደርጋለን ማለት ነው። ተመልካቾቻችን ያው እየሰማን ያለነው ነገር ቀን በቀን እየተለዋወጠ ነገሮች አልጠራ ብለውናል፣ አልያዝ ብለውናል። እንግዲህ እናንተንም እያደከምናችሁ እያስጨነቅናችሁ እንደሆነ እያሰብኩ ነው ያለሁት። ከኛ ጭንቀት በላይ እናንተም ተጨንቃችኋል። ኮሜንቶቻችሁ ላይ እያየን ነው የምንገኘው፣ ምን ያህል እንደተጨነቃችሁ፣ ምን ያህል ነገሩ እንዲረጋገጥ ነገሩ ሰላም እንዲሆን ፍላጎት እንዳላችሁ እያየን ነው የምንገኘው። የቻልነውን ሁሉ እያደረግን ነው የምንገኘው። ተመልካቾቻችን ወደኋላ የሚጎትቱን ብዙ ነገሮች ቢኖሩም የልዑልን ጤና ለመመለስ የተደበቀው ነው እንግዲህ እውነት ይፋ ለማውጣት የቻልነውን ሁሉ እናደርጋለን። ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ኮሜንት ላይ ሀሳብ አስተያየታችሁን፣ ምንድን ነው ይሄ ነገር ወዴት ነው እያመራ ያለው የሚለውን ነገር ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልን። ቪዲዮውን እባካችሁ ላይክ በማድረግ ጀምሩ። ሼር አድርጉ ደግሞ እስቲ ወዳጅ ዘመዶቻችሁን እንዲማሩበት ከነሱም የተሻለ ሀሳብ እናገኝ ይሆናል። ሼር አድርጉ። ስለዚህም ጉዳይ የሚያውቁ ሰዎች ምናልባት ሀሳብ አስተያየታቸውን ይሰጡን ይሆናል። ስለዚህ በቻላችሁት መጠን ላይክ በማድረግ ቪዲዮውን ጀምሩ፣ ሼር አድርጉ። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። እንደ ልዑል ጤና መመለስ እንግዲህ ሁላችሁም በጸሎት አብራችሁን እንድትሆኑ ጠይቃችኋለሁ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። መልካም ጊዜ